ሰላም እንደምናላችሁ ክቡራና ክቡራን መድፈኞቹ ቤተሰቦች አርሰናል ኢንፎ ነው ያዳመጣችሁት የምትገኙት። አርሰናል ትናንትና የአመቱን የመጨረሻ የ37ኛ ሳምንት የኤሚሬትስ ጨዋታ በኤሚሬትስ በማሸነፍ ከዋንጫው በጣም በቅርብ ርቀት ላይ እንዲገኝ ያስቻለው ውጤት ማስመዝገብ ችሏል። ስላገኘናችሁና ስለምታደምጡን ከልብ እናመሰግናለን። ትናንትና ፍጹም የተለየ ድባብ በኤሚሬትስ የተመለከትንበት ሁለት ኢንተርቼንጀብል ሚና የነበራቸውን 10 ቁጥሮች ሚካኤል አርቴታ የተጠቀመበት እንዲሁም ደግሞ ዲክላን ራይስ ውብ እና ሁሌም የምናይበትን የ10 ልብ የ10 ሳምባ ባለቤት መሆን ያስመሰከረበት ጨዋታ ዴቪድ ራያ 19ኛ ክሊንሺቱን ያስመሰከረበት ሁሉም ነገር ውብ የነበረበት አርሰናል ከ6 ጨዋታዎች በ5ቱ ክሊንሺት ያስመዘገበበትን ጨዋታ ልንመለከት ከናንተ ጋር ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግኑ። ብዙ ጉዳዮች እናነሳለን ስለ ጨዋታው ማለት ነው። አርሰናል ከ22 ዓመታት በኋላ የዋንጫ ባለቤት ሊሆን ነው። ፍጹም ተቃርቧል። ያ ስሜቶች ሁሉ በኤሚሬትስ ትናንትና ይታዩ ነበር። የኤሚሬትስ ደጋፊ ዋንጫው ማንሳት ትናንትና ከፊት ለፊቱ ይገባው ነበር፣ ግን አልሆነም። ግን ደግሞ በጣም በቅርብ ርቀት ነው ያለ በለንደን ሰልኸርስት ፓርክ ያን ሊያሳካ በጣም በማርጂኖች ርቀት ነው የሚገኘው። ዛሬ ሲቲ ከፔፕ ጋርዲዮላ የመሰናበት ወሬ ከተሰማ በኋላ ወይም ደግሞ እርግጥ ከሆነ በኋላ ከክለቡ ጋር እንደሚለይ ወደ ቫይታሊቲ አምርቶ ከቦርንሞዝ ጋር ይጫወታል። 16 ጨዋታዎችን ሽንፈት ካልቀመሰው ጋር ማለት ነው። እናም ዛሬ ሌላ ወሬ ሌላ ዜና ሊሰማ ይችላል። ብቻ ብዙ ጉዳዮች ያነሳን ከናንተ ጋር ቆይታ ልናደርግ ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። የኮሜንት መስጫው እናንተን ይጠብቃል። ስሜቶቻችሁን በረጅም ጽሁፎች አስቀምጡልኝ። ነገ ስመጣ የእናንተን ስሜቶች አነባችኋለሁ። እንዲሁም ገና ሲጀምሩ የደስ ኮንግራ ለማለት ላይክ አድርጋ ጀምሩልን። ሁላችሁም ሰብስክራይብ ያላደረጋችሁ አድማጮቻችን ሰብስክራይብ አድርጉ። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ተመልሼ እመጣለሁ። ኖርዝ ለንደን ፎሬቨር። ከየት እንደምንጀምር ነው እንጃ። ምክንያቱም የስሜት መደበላለቅ የፈጠረ ጨዋታ ነበረ። ሁሉም ነገሮች በጣም ውብ ነበሩ። ትናንትና ግን ከአትሞስፌር ብንጀምር በጣም አስደናቂ ይመስለኛል። ትናንትና ገና ምሽት 2 ሰዓት ጀምሮ በአሽበርተን ከተማ በለንደን ዙሪያ ኤሚሬትስ ባለበት ማለት ነው የሚገርም ድባብ ነው የነበረው። ወደ ስታዲየም የሚመጡ ተመልካቾች ሁሉ የነበራቸው ስሜት ሁሉ የሚገርም ነበር። ሚዲያዎች ገና ከምሽቱ 2 ሰዓት ጀምሮ ነበር የማች ቢልድ አፕ መስራት የጀመሩት እና በቀጥታ አሽበርተን አካባቢ ያለውን ድባብ ማሳየት የጀመሩ በፐቦች፣ በቤቶች፣ በመኖሪያ ቤቶች ሁሉም ሰው ወደ ኤሚሬት የሚያቀነው ባንዲራውን ይዞ ሻርፑን ይዞ በተለያዩ ስሜቶች ውስጥ ነበር። ከዛ በኋላ የጨዋታው መጀመር ሲቃረብና የአርሰናል ባስ ወደ ኤሚሬትስ ሲመጣ የነበረው አቀባበል ልታምኑት አትችሉም። እንደዚህ ነገሮች ልትመለከቱ የምትችሉት በሞሮኮ ሊግ ወይም ደግሞ በተርኪሽ ሊግ አላቅም ወይም ደግሞ በአርጀንቲና ሁለቱ ትልልቅ ክላሲክ ደርቢዎች እንደዚህ አይነት ሊሆን ይችላል። እንግሊዝ ውስጥ እንደዚህ አይነት የባስ አቀባበል ከዚህ ቀደም ስለመኖሩ እርግጠኛ አይደለም። የሚገርም ድባብ ነበረ። ከዛ በኋላ ተጫዋቾቹ ከገቡ በኋላ ጨዋታው ሊጀምር ሲል የነበረውም ድባብ ፍጹም አስደናቂ ነበር። ታሪክን ለመስራት ከ3 ጨዋታዎች ፊት የሚል ባነር ተይዞ ስታዲየም ውስጥ ስንመለከት ነበር። ብቻ አትሞስፌር ግሩም ነው። ይህንን የኤሚሬት አትሞስፌር መቀየር የቻለው ሚካኤል አርቴታ ምንም ጥያቄ የለውም። እርግጥ በጨዋታው የሆነ ክፍል ላይ በተለይ ሰከንድ ሃፍ ከ70 ደቂቃ ከ80 ደቂቃ በኋላ ጥቂት ውጥረት ከመደገፍ ይልቅ ውጥረት ሲታይ ነበር በደጋፊዎች የኮሌክቲቭ ቴንሽን። ትናንትና በኤሚሬትስ በመጠኑም ቢሆን ታይቷል። ግን አስደናቂ አትሞስፌር ነበር። ይሄን ማንሳት ያለብን ይመስለኛል። ከ22 ዓመታት በኋላ ከ2004 በኋላ ዋንጫ እንደሚያነሳ ቡድን ስሜት ነበረ እዛ ውስጥ መመልከት የቻል ነው ማለት ነው። እሱን ማንሳት ያለብን መስሎኝ ነው። ከዛ በኋላ ላይናፕ ላይ ጥቂት ሀሳቦች ብናነሳ ደስ ይለኛል። ሚካኤል አርቴታ የሚደንቅ ላይናፕ ነበረው። በርንሌ በሎ ብሎክ እንደሚጫወት እንዳወቀ አሰልጣኝ በጣም ኦፌንሲቭ የሆነ ላይናፕ ይዞ ነው የመጣ። ከዲፌንስ በኩል ካላፊዮርን ከጉዳት በቀጥታ ማስገባት ችሎ ነበረ። ሞስኬራ በግዴታ ወደ ላይናፕ መምጣት ነበረበት። የራያን ቲምበርና ቢን ዋይት አለመኖራቸውን ተከትሎ ከዛ ዲክላን ራይስ ብቻውን ቆሞ ከሁለት ደንበኛ 8 እና 10 ሆኖ መጫወት ከሚችሉ ተጫዋቾች ጋር ሆነ ከኤቤቼ ኢዜና ከማርቲን ኦዲጋርድ ጋር ማለት ነው። ስለ ሁለቱ ተጫዋቾች ጥቂት ታክቲካዊ ጉዳዮችን አነሳለሁ። ስለ ኢዜና ማርቲን ኦዲጋርድ ማለት ነው። ከፊት ሊያንድሮ ትሮሳርድና ቡካዮ ሳካ የተጠበቀ ነው። ግን ያልተጠበቀው የሚመስለው ወደ ላይናፕ የኪንግ ሃያቨርት መግባትና የቪክቶር ኬሬሽ አለመግባት ነው። እሱ ያልተጠበቀ ነበር። ግን ለምን እንዳደረገው በቀጥታ ማወቅ ይቻል ነበር። በቀላሉ ማወቅ ይቻል ነበር። አንደኛ በሎ ብሎክ ስለሚጫወት ስፔስ በቂ ስፔስ ስለማይኖረው ለየኬሬሽ
ከቦክሱ ከሳጥኑ ወጥቶ መጫወት ለሚችል ተጫዋች አድቫንቴጅ መስጠት አንደኛው ሆኖ፣ ሁለተኛው ግን ሞስኬራ ሲያጠቃ ተመልክቼዋለሁ፣ ግን ብዙ ላይመጣ ስለሚችል በማጥቃት የአርሰናል ኦቨርሎድ እና ለሳካ የሚመቸውን የትሪያንግል ሜትሪክስ ለመስራት የፓዝ ሜትሪክስ ለመስራት ወደ ቀኝ እንዲያዘነብል አስቦ ነው ካይ ሃቨርትዝ የገባ። ገሙ ደግሞ እሱን ሲያረግ በደንብ ተመልክተናል። ወደ ቀኝ ረጅም ሰዓት እያዘነበለ ሲጫወት በደንብ መመልከት ችለን ነበር። ለሁለቱ ምክንያቶች ወደ ሜዳ ገብቷል። ደግሞ የተሳካ ይመስላል ጎል ማስቆጠርም ስለቻለ ማለት ነው። አርሰናል ከ22 ዓመታት በኋላ ዋንጫውን ለመብላት በአንድ ጨዋታ ርቀት ውስጥ ነው የሚገኙ። ለኔ ዛሬ ሁሉም ነገር የሚወስን ይመስለኛል። ዛሬ ሁሉም ነገር የሚያልቅ ይመስለኛል። አሁን በ5 ነጥብ ርቀት ውስጥ ነው የምንገኘውና ብዙ ነገር ያሳየንበት ጨዋታ ይመስለኛል። ከበርኔ ጋር መጫወት በቴብሉ ላይ በጣም ቀላል ጨዋታ ነው እንደ መርሃ ግብር ስትመለከቱት ማለት ነው። ግን የምታረጉበት የጨዋታ አውድን ስትመለከቱ ግን ከፍተኛ ፕሬሸር ያለበት ጨዋታ ነውና አርሰናል በድጋሚ እንደዚህ ፕሬሸሮችን በደንብ መቋቋም እንደሚችልና ለዚህ ዋንጫ ፍጹም ዝግጁ እንደሆነ ማሳየት የቻለበት ጨዋታ ይመስለኛል። ምክንያቱም በጣም ብዙ ሰው ስለዚህ ጨዋታ ሲያነሳ የሚያነሳው ፕሬሸር ነው። ይሄን ፕሬሸር እንዴት ይቋቋሙታል የሚለው ማለት በተለይ ደግሞ በኤምሬትስ በቅርብ ወራት ውስጥ የነበረው ኮሌክቲቭ ቴንሽን እንዴት ይቋቋመዋል የሚለው ኢንተረስቲንግ ጉዳይ ነበር። ግን ያን ማድረግ እንደሚችል ማሳየት የቻለ ቡድን ይመስለኛል። ከዛ የሲቲ ጨዋታ አርሰናል ፐርፎርም አድርጎበት ከተሸነፈው ጨዋታ በኋላ ኒውካስልን ገጥመን በኤሚሬትስ 1-0 አሸንፈናል። ፉልሃም ገጥመን 3-0 አሸንፈናል። ወደ ዌስትሃም ለንደን ስታዲየም ሄደን 1-0 አሸንፈናል። በርንሌን 1-0 አሸንፈናል። አንድም ጎል ነው ያልተቆጠረብን። ታምናላችሁ? አንድም ጎል። ይሄ ደግሞ ወዴት ይወስድናል? የሊጉ መጀመሪያ አርሰናል ዲፌንስ እንዴት እንደነበረ ታስታውሳላችሁ አይደለ? ሚደንቅ ዲፌንስ ነበር አይደለ? ለ7 እና 8 ጨዋታ ላይ ኦን ታርጌት እንኳን ለመሞከር የሚያስቸግር እንኳን ጎል ማለት ነው። ወደዛ በጣም ሶሊዲቲ እንደመጣ ቡድኑን በደንብ መመልከት ትችላላችሁ። አስደናቂ፣ በጣም አስደናቂ ፕሬሸር የመቋቋም አቅም ነበረ ትናንትና በቡድን ውስጥ የተመለከትነው ማለት ነው። ስለ ጨዋታው እናውራ እና ሌሎችን ጉዳዮች እናነሳለን። አርሰናል በጣም በፍጥነት ነው ጨዋታውን የጀመረው እንደሚጠበቀው ማለት ይቻላል። የተለያዩ ሙከሮችን ስናረግ የመጀመሪያው አጋማሽ መታየት ይችል ነበረ። በጣም ድንቅ ሙከሮች ነበሩ። የቡካዮ ሳካ ከርሎች፣ የሊያንድሮ ትሮሳርድ የግቡ ቋሚ የመለሰበት እድል፣ ኤብሬቺዝ የተደጋጋሚ ሙከሮች፣ በጣም መነሳት ያለበት የማርቲን ኦዲጋርድ ከት ፓስ፣ እነዚህ ሁሉ ድሎች ነበሩ። ከዛ በኋላ ግን የፔናልቲ ኢንሲደንት ነበረ። ቡካዮ ሳካ ፍጹም ፔናልቲ ይገባው ነበረ። ለምን እንዳልሰጠ በፍጹም ሊያብራራው በማይችልበት ምክንያት ዳኛው ፔናልቲውን ከለከለ። ያ ፔናልቲ ከተከለከለ ከጥቂት ደቂቃዎች በኋላ ግን ኮርናው ተገኘና ሁለት ኮርናዎችን በሾርት ፓስ ነበር የጀመሯቸው እዛው ላይ በመቀባበል ማለት ነው። ግን ወደ ውስጥ የተመተውን የመጀመሪያ ኮርና ዲክላን ካይ ሃቨርትዝ የገጨበት መንገድ ኢንተለጀንት ሁሉ ግሩም ነበረ። በጣም ግሩም ሄዲንግ ነበር የገጨ። አርሰናል ማስቆጠር ቻለ። ከዛ በኋላ ለብዙ ሰው ጨዋታው ከዛ በኋላ እንደሚቀል መገንዘብ ይቻላል። ደግሞ አርሰናል በዛ መንገድ ነበር የተጫወተ ጨዋታው እንደቀለለው ቡድን ማለት ነው። ሁለተኛው አጋማሽ ሌላ መልክ የነበረው አርሰናል ብዙ ሙከሮች የማይሞክር ቡድን ሆኖ የተገኘ ኳሶች የሚቀባበል በትንሹም ቢሆን በርንሌን ወደ ራሱ የሜዳ ክፍል የጋበዘ ግን ደግሞ ሙከሮችን ማይሞክር አይነት ቡድን መስሎ ነበር የቀረበ። ግን ከሆኑ ደቂቃዎች በኋላ ቅያሪ ማድረግ ነበረበት። ሚካኤል አርቴታ በጣም ግሩም ቅያሪዎች ነው ማድረግ የነበረበት። ሪካርዶ ካላፊዮሪ የፊትነስ ችግር ስላለበት በፔሩን ካፒዮ መቀየር ነበረበት። ብቻውን የነበረው ይሄን ነገር ማብራራት ያለብኝ ምሳሌ ዲክላን ራይስ ሁለተኛ አማካኝ ያስፈልገው ስለነበረ ኢዚ ወጥቶ ሉዊስ ማይልስ ስኬሊ ገባ። ከፊት ደግሞ የሜዳው ወርድ እየሰፋ ስለመጣ እየተቸገረ የነበረው ኪንግ ካይ ሃቨርትዝ ወጥቶ የኬሬሽ ገባ። ይሄ ቅያሪ በደንብ የሰራ ነበር። መጨረሻ ላይ የማርቲን ኦዲጋርድ መውጣትና የዙቢሜንዲ መግባትን መመልከት ችለን ነበር። ግን ይሄኛው ቅያሪ በጣም ወሳኝ ቅያሪ ነበር። አርሰናል ወደ ሜዳ ቴሪቶሪው ቢያንስ እንዲመለስ በሙከሮች በጣም የታጀበ እንኳን ቢሆን ወደ ቴሪቶሪው እንዲመለስ ያስቻለ ነበር። ስለሁለቱ 8 እና 10 ቁጥሮች እናወራ። እንግዲህ ዲክላን ራይስ ብቸኛ 6 ቁጥሩ ነው በቀኝና በግራው አንድ የቀኝ እግር ነው። አንደኛው በግራም አንግል የቀኝ እግር በቀኝ አንግል ደግሞ የግራ እግሩ ኤቨሬቺዝ እና ማርቲን ኦዲጋርድን ተጣመሩ እና ምን አይነት መልክ ነበረው መሰላችሁ? በአርሰናል ቢልድ አፕ ጊዜ ወይም ደግሞ አርሰናል ኳሱን በሚጀምርበት ጊዜ ማርቲን ኦዲጋርድ በጣም ወደ ጥልቀት ይመጣል እናም ከዊሊያም ሳሊባ ኳሱን እንዲቀበል ይደረጋል። ኤቨሬቺዝ ደግሞ የላይኛው የሜዳ ክፍል ላይ እንዲገኝ ይደረጋል። ምክንያቱም የአርሰናል አጥቂ ሆኖ የገባው ካይ ሃቨርትዝ ወደ ቀኝ አንግል ኦቨርሎድ ያደርግ ስለነበረ ሴንተሩን ያጠቃ የነበረው ኢዜ ነው
ግን ትልቅ እና በደንብ ከብዷቸው የነበረ ግን የመከላከል ኦርጋናይዜሽኑ ማምጣት ነው። በተለይ ደግሞ ኳሱን አርሰናል በፍጥነት በሚቀባበት ጊዜ ራይስ አውት ኦፍ ፖዚሽን በሚሆኑ ጊዜ እሱን ቦታ ለመተከም ኢንተርቼንጅ እያደረጉ አንዳንድ ኢዜ እንዲከላከል አንዳንድ ማርቲን ኦዴጋርድ እንዲከላከል ያደረጉ ነበር። ግን ብዙ የሰራ አልነበረም እና ያስጨንቅ ነበር። በአንዳንድ አጋጣሚዎች ራይስ ብቻውን ይጋለጥ ነበር። ግን ራይስ በጣም ሲበዛ ይቅርታ አድማጮቻችን፣ በጣም ሲበዛ ምርጥ ምሽት ነበረው። በጣም የሚገርም ምሽት ነው የነበረው። ከራይስ በጣም ቤስት ፐርፎርማንሶች ውስጥ እንደ አንዱ ነው። 96 ተች ነው የነበረው። ኳስ የነካ ሜዳ ውስጥ ከነበሩ ተጫዋቾች ቁጥር አንዱ ነው። የተሳካ 68 ኳስ ነው ያቃበለ። ሜዳ ውስጥ ከነበሩ 22 ተጫዋቾች ቁጥር አንዱ ነው። 7 ጊዜ ፖሴሽን ወን ማድረግ ችሏል፣ ቁጥር አንዱ ነው። 16 ላይን ብሬክ ፓስ ማድረግ ችሏል፣ ሜዳ ውስጥ ከነበሩ ተጫዋቾች አንደኛው ነው። 9 ፕሮግሬሲቭ ፓስ ነበሩት፣ ወደፊት የሚያመሩ ፕሮግሬሲቭ ፓሶች ነበሩት፣ ሜዳ ውስጥ ከነበሩ ውስጥ አንድ ነው። በሁሉም ነገር በጣም የላቀ የሜዳ እንቅስቃሴ ነበረው ማለት ይቻላል። በጨዋታው የሆነ አጋጣሚ ውስጥ ተጫዋች የሚጎዱ ይመስልና ጥቂት ስሜቶችን እንትን ያደርጋል አይደል? የኢዜ በሆነ አጋጣሚዎች መውደቅ ወይም ደግሞ የቡካዮ ሳካ በመጨረሻ ደቂቃዎች ደግሞ የዴቪድ ራያ መውደቆች ያሰጉ ነበር። ግን ማንም ተጫዋች ሳይጎዳ ነው ጨዋታው ማለቅ የቻለ ማለት ነው። የካይ ሃቨርት ጎል የአርሰናል 19ኛው ሴት ፒስ ጎል ነው በዚህ ውድድር ዓመት ከፍጹም ቅጣት ምት የተቆጠረ ማለት ነውና 19ኛው ሴት ፒስ የተቆጠረው በ19 የተለያዩ ቡድኖች ነው ወይም በ19 የተለያዩ ጨዋታዎች ነው። ታምናላችሁ? በ19 ጨዋታዎች ማለት ነው። እና አርሰናል በአንድ ጨዋታ ደብል የሆነ ሴት ፒስ አላስቆጠረም ወይም ሁለት የቅጣት ምቶችን በአንድ ጨዋታ ውስጥ እንዳላስቆጠረ ዳታዎች ይጠቁማሉ ማለት ነው። የሚገርም ስሜት፣ የሚገርም ጨዋታ፣ ውብ እንቅስቃሴ ነበረ። አሁን ሲቲ ላይ ማሳየት የሚገባን ፕሬሸር በሙሉ ማሳየት ችለናል። ዛሬ ወደ ቫይታሊቲ ያቀናል ማንቸስተር ሲቲ። ወደ ቫይታሊቲ ማቅናት ብቻ ሲሆን ትናንትና ምሽት ለእንግሊዝ እግር ኳስ መጥፎ ዜና ተሰምቷል። ምክንያቱም የእንግሊዝ እግር ኳስ ትልቁ ውበት ነው። የምንጊዜም የዓለማችን ደግሞ ምርጡ አሰልጣኝ ነው በእኔ እይታ ማለት ነው። ፔፕ ጆሴፍ ጋርዲዮላ ከማንቸስተር ሲቲ እንደሚለቅ ተሰምቷል። ጨዋታው እየሄደ ሜል ስፖርት ይህን መረጃ ወጣው። ሜል ማመን በጣም ከባድ ነው ሁሌም እንደሚታወቀው። ስለዚህ ታለፈ። እንግዲህ ፌብራሪ ወር ላይ ነበረ ኦሪስተን ለመጀመሪያ ጊዜ በዚህ የውድድር ዘመን መጨረሻ ላይ ፔፕ ጋርዲዮላ እንደሚለቅ ከተናገረ በኋላ በየሳምንቱ በጋዜጣዊ መግለጫ ላይ ፔፕ ጋርዲዮላ ይጠይቁታል። እሱም እንደሚቆይ ይነግራቸዋል። ከዛ ጨዋታው ወደ 10 ደቂቃ ያለ ሜል ስፖርት የመረጃ አወጣ። ግን ውሸት መስሎ የነበረ ጥቂት ቆይቶ መረጃውን ቢቢሲ አወጣው። ከማንቸስተር ከተማ ሰዎች እንደሰማሁት ከሆነ ፔፕ ጋርዲዮላ ከአስቶን ቪላ ጨዋታ በኋላ ይለቃል። ኢንዞ ማሬስካ ቀድሞ የሲቲ አካዳሚያና የፔፕ ጋርዲዮላ ምክትል አሰልጣኝ እንዲሁም የክለብ ወርልድ ካፕ ከቼልሲ ጋር ሻምፒዮን የነበረው ኢንዞ ማሬስካ ሲቲን የረከባል መረጃ ወጣ ቢቢሲ። በጣም መነጋገሩን ከጥቂት ደቂቃ በኋላ የኔ ፍጹም ታማኙ የዛ አትሌቲኩ ዴቪድ ኦርሰን እነዚህን ወሬዎች በሙሉ የሚያረጋግጥ ነገር አወጣ። ፔፕ ጋርዲዮላ ከማንቸስተር ሲቲ እንደሚለቅ መናገር ቻለ ማለት ነውና ይሄ ተሰምቶ ነው እንግዲህ ጨዋታው የሚጠናቀቀው። ሁለት ስሜቶች አሉት። አንደኛው ስሜት ለሚቀጥሉት ዓመታት የፕሪሚየር ሊጉ ቦስ ሚኬል አርቴታ መሆኑን መናገር ይቻላል። በሚቀጥለው ዓመት ዋንጫውን ለማግኘት ከጀርባ ማንም የሚከተልን በትልቅ ድፍረት በትልቅ ወኔ መጫወት እንደምንችል ፔፕ ማይከተለን ከሆነ ያሳያል። ሁለተኛውና ትልቁ ጉዳይ ግን የፕሪሚየር ሊግ ውበት የሆነው ፔፕ ማጣትም ደግሞ በጥቂቱም ቢሆን ያስቆጫል እና ያ ተሰምቶ ነበረ ጨዋታውም ያለቀ ማለት ነው። የመጨረሻ ጨዋታ እንደመሆኑ ሁሉ የተጫዋቾች እንደ ሌሎች ክለቦች ቤተሰቦቻቸውንና ልጆቻቸውን ወደ ሜዳ ለማስገባት በጣም ዘግይተው ነበረ። ምክንያቱም ሁለት ወሳኝ ጨዋታዎች ስላሉባቸው ይመስለኛል። ግን በመጨረሻ ገቡ። ስታዲየሙን በሙሉ 360 ዲግሪ ዙረው ደጋፊዎችን ተሰናበቱ። ከዛ ደጋፊዎች አንድ ባነር አሳዩ። በጣም የወደድኩትን ባነር ማለት ነው። ሚካኤል ናውስ እሱ ያውቃል። ሚካኤል ያውቃል። ይሄን ቃል የሚጠቀሙት ለማን እንደነበር ታውቃላችሁ? ለአርሰን ቪንገር። በነዛ የመጀመሪያ አመታቶቹ ሳያምኑት የአርሰናል አሰልጣኝ ሆኖ ፕሮፌሰሩ የዩኒቨርሲቲ አሰልጣኝ የዩኒቨርሲቲ መምህር ይመስላል በሚሉት ጊዜ እንደመጣ የፕሪሚየር ሊግ ሻምፒዮን እንዳረጋቸው ከዛ ኢንቪዚብል ሲሰጣቸው እሱ ያውቃል እና እሱ እናምናለን ብለው ነበር። አሁን ሚካኤል ናውስ ብለዋል። ሚካኤል ያውቃል እና እሱ ላይ ድምጻችን አናሰማም እንደማለት። ምንም ያርግ እሱ ያውቃል። ምንም ያርግ የሱ ውሳኔ ትክክል ነው። ምንም ያርግ ከሱ ጎን እንቆማለን የሚል መልእክት ያለው አስተያየት ነው ሚካኤል ናውስ። እሱን በመመልከት በጣም ደስ ብሎኛል። ምክንያቱም እንደ ሚካኤል አርቴታ ማይታመን ሰው አልነበረ እና ይሄ ዋንጫ ይገባው ነበር። ጆሽ ኮሬንኬ የስታን ኮሬንኬ ልጅ በመጨረሻ መልእክት ነበረው ለአርሰናል ደጋፊዎች። የአመቱ መጨረሻ የኤሚሬትስ ጨዋታ ስለነበረ ማለት ነው።
እናም ለአመቱ ለነበረን ጉዞ ሁሉ ከልብ እናመሰግናለን። እዚህ ቡድን አይደለም የምንገነባው ኤምፓየር ነው አለ። ሰምታችን ኢምፓየር ነው የምንገነባው እና በሚቀጥለው ውድድር ዓመቱ ኢንቨስት እናደርጋለን። ሁሉም ነገር ለዚህ ቡድንና ለሚካኤል አርቴታ ይገባዋል አለ። ታምናላችሁ? ሁሉም ነገር ለዚህ ቡድንና ለሚካኤል አርቴታ ይገባዋል አለና ከጎናችሁንን ይሄን ደስታ ሴሌብሬት አድርጉት። የሚቀጥሉት ቀናት ወሳኝ ናቸውና ኢንጆይ እናርጋቸው ሲል ለደጋፊዎች መልእክት ሰጥቷል። ሚካኤል አርቴታ ማይኮን ጨብጦ እናመሰግናለን ለሰጣችሁልን ነገር ሁላችሁንም በሰለረስ ፓርክና በቡዳፔስት ፑሽካሽ አሬና እፈልጋችኋለሁ ሲል ለደጋፊዎቹ ሲናገር አደመጥነው ማለት ነውና ፑሽካሽ አሬና ማለት የሻምፒዮንስ ሊግ ፋይናል የሚከናወንበት ስታዲየም ነውና ሁላችሁንም እዛ እፈልጋችኋለሁ ሲል ነው መደመጥ የቻለው። አርሰናል አሸንፏል፣ በራሱ መልክ አሸንፏል። በውድድር ዓመቱ ዶሚናንት ባረገበት መንገድ በኮርና ደግሞ በ1-0 ማሸነፍ ችሏል። ይሄ የውድድር ዓመት በርካታ 1-0ችን አርሰናል ያስቆጠረበት ነው። ዴቪድ ራያ 19ኛውን ክሊንሺት ማስጠበቅ ችሏል በጨዋታው ላይ 19ኛውን። አሁን 20 ሊሞላ አንድ ጨዋታ ነው የሚቀረው። 19 ክሊንሺት ከዚህ ቀደም የነበረው ያንስ ሌማን ነው የአርሰናል ግብ ጠባቂ ማለት ነው። በሁለት ጊዜያቶች 19 ክሊንሺት ነበሩ። አሁን እሱ መጋራት ችሏል። በሚቀጥለው ክሊንሺት የሚያስጠብቅ ከሆነ 20ኛ ክሊንሺቱ ይሆናል። ግን ዛሬ ሁሉም ነገር ያልቅና አርሰናል በፓላሱ ጨዋታ በተጠባባቂ የሚገባ አይነት ስሜት ነው የሚሰማኝ። ብቻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ኮንግራ ብያለሁ የመድፈኞች ቤተሰቦች። የሚገርም ስሜት ነበረ። ከ22 ዓመታት በኋላ በ5 ነጥብ ርቀት የዋንጫው አፋፍ ላይ ተገኝተናል ማለት ነው። ወዳችኋለሁ።